ሰዓት አንቺ ከሱ ጋር ሆነሽ አብራችሁ እንድትሰሩ በማሰብ አልፈልግም። ለምን ማትሰማኝ? አልፈልግም። ጭራሽ አንተ እርዳታ ያስፈልገኝ። በኋላ እንደዚህ አይነት ቃል እንዳትናገሪ ገባሽ? ወደርሽም ጠላሽም እኔ አላዛር ነኝ ያንቺ ፍቅረኛ ገባሽ? እስከዛው ድረስ ግን አንተ እንደ ጓደኛም እንደ ወንድምም ሆነክ የሚያስፈልጋትን ነገር አዲስ አበባ ላይ እንድታገዝ ከኔ ጋር እንድታወራ ፈልጋለሁ። የምታወራው ነገር እየገባኝ አይደለም። ምንድን ነው የምታወራው? አንተ ልትሸጠኝ ነው እንዴ? ምን ማለት ነው ልትሸጠኝ ነው ማለት? ያው ነው ከሱ ጋር ነበር የተያያዛችሁት? ምን ያይሰስኮ ከሱ ጋር ነበረ? ምንድን ነው ያሰዝነው? ምን እያደረክ ያለው? የሚችለው ነገር ከጎን ልሆን ዝግጁ ነኝ። ገባ? ግን አንቺ እንደዚህ አትሆኚ፣ ተረጋጊ። እንዴት ልሳቀው? እኔ ዘንድሮ በጣም ሀፒ ነኝ። ሀፒ ማለት ነው ሀፒ ምን ነበር በአማርኛ? ኦ ማይ ጋድ አማርኛ ራሱ ጠፋብኝ። ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እንደምን ከረማችሁ? እንደምሰነበታችሁ በያላችሁበት ሁሉ ነገር ሰላም እንደሚሆን ተስፋ አደርጋለሁ። ይሄን ቪዲዮ ጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ተሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ ያልኩኝ ዛሬም እንግዲህ የማያልቅባቸውን ኮሜንታተሮች እና ዩቲዩበሮች ወደ እናንተ ይዤላችሁ ከች ብያለሁኝ። በነገራችን ላይ ማለት ነው በአላዛርና በትንሱ መስራት ካቆም በጣም ቆይቼ ነበረና ኦዲየንሶቹ ዝም ብላችሁ ጥሩ ምሰራ መጥፎ ምሰራ ኝኝኝ እያላችሁኝ አላሰራ በቃ ማለት የሆነ በቃ ነፃነቴን ስትነፍጉኝ ታውኩኝ ማለት ነው። እና እንታረቅ ጸብ ለማንም ምንም አይበጅም ማለት ነው ጋይስ። እና እንግዲህ አላዛር እና ትንሱ ታውቃላችሁ ከሰሞኑ በቅርቡ ቀለበት አስረው ነበር ማለት ነው። እና ያው እኛ ብዙዎቻችን ደስተኛ ነበርን ያልኩበት ምክንያት የዛሬው ነገር ጥሩ ስላልሆነ ነው ማለት ነው። እና እንግዲህ ቀለበቱ በታሰረ ሳምንት ሳይሞላው ሌላ ጦርነት ተነሳ ማለት ነው። ጦርነቱም ከሀገር ወጣለሁ ከሀገር አትወጣም ነው። እናንተም ግን የተሰማችሁን እንድጽፉልኝ ይፈልጋለሁ። እናንተ ብትሆኑ ምን እንደምታደርጉ ማለት ነው። ዛሬ ደግሞ እንዲህ ከት ፍክፍክ ያደረገኝ አሙ መምጣቱ ነው ማለት ነው። አሙዬ ለራሱ የራሱ ህይወት ግራ ገብቶት የራሱ ነገር ዙሪያው ዞሮበት የኔ ምስኪን። እንደገና አንተ አላዛር ግን ምን አስበህ ነው ለሱ አደራ የምትሰጠው እንዴ? መጀመሪያ ራስን አስተካክል፣ የራስን ህይወት አስተካክል ይባላል እኮ። የእውነቴን ነው የምነግርህ ለነገሩ ማለት ነው። ክፉ አልናገርም እኔ ዛሬ ክፉ አልናገርም። ጥሩ ነገር ተናግሬ ለመውጣት ነው የመጣሁት ማለት ነው። እና በዚህ አጋጣሚ አሙ ከነሱ ጋር ስለተገናኘ ደስ ብሎኛል። ስራ ሌሎች እንደሚያወሩት እንደሚያሽቋልጡት እኔ ላንተ ክፉ አልመኝም። ደጋፊዎች እንደሚያሽቋልጡት አይደለሁም እኔ። መስራቱን ስራ ግን ደግሞ ከሰዎቹ ጋር ስትለያይ በጥሩ ነገር ተለያይ ነው የኔ ጥያቄ ማለት ነው። እና አሁን እንግዲህ አሙ ቻለው የነባዬ እህቶች ብቻ ሳይሆን የትንሱና ያላዛር እህቶችም እንደሚነሱብህ አስብበት ማለት ነው። ያው ስትመጣ እንግዲህ ታውቃለህ የሆነ ነገር ሲፈጠር የሆነ ሰው በቃ ደጋፊ የሚባል ሰው የሆነ ነገር መናገሩ ወይም ደግሞ መከፋቱ አይቀርም እና ጀምረውሃል ዛሬ ማለት ነው። የራስህን ህይወት አስተካክል፣ ከዚህ ነገር ውጣ። ብዙ ኮሜንቶች ያየሁኝ ነበረ ማለት ነው። እና በዚህ አጋጣሚ አላዛርና ትንሱ ምንም አይነት ጸብ የለም፣ ምንም አይነት የውጭ ፕሮሰስም የለም። ልታውቁ የሚገባው ነገር ማለት ነው። ኦዲየንሶች ግን በጣም ነው የምትገርሙኝ። እንደዛ እንዳልካባችሁት አላዛርዬ እንዳላላችሁት በሁለት ቪዲዮ ድምስስ ሰርጋችሁ አፈር ብላ ጉድጓድ ግባ። ኧረ ወይኔ እናንተስ ግን ማለት ነው ለኔ ቢያንስ አላዛር ጀግና ነው እውነት ባሁኑ ማለት ነው። ለምን ብትሉኝ
እንትናን ሌሎቹ ወንዶች የሚመጡት በሙሉ ሴትን አስለቅሰው በሴት ልጅ ክብር ተረማምደው ነው ራሳቸውን ከፍ ማድረግ የሚፈልጉት። ድራማው ላይ ሁላ የምታዩቸው ዩቲዩበሮች በሙሉ እስካሁን ሴቶቹ ናቸው የሚያለቅሱት። አሁን ግን የሚያለቅሱት አይደል የሚሰደቡት። አሁን ግን አላዛር ራሱ ነው እየተሰደበ ያለው። ትንሱ ማልቀስ፣ ያው የሴት ልጅ ማልቀስ ልማዷ ነው። አንድን ሰው ወይም አንድን ወንድ የምታሸንፈው በማልቀስ ነው ተብሎ ስለሚታሰብ ታለቅሳለች ማለት ነው። እናም ትክክል ናት። በማልቀስ ልታስቀር እየሞከረች ነው። እና እሱ የሚደነቅ የተለየ ነገር ያደረገው ራሱን እያሰደበ እንጂ እሷን እያሰደበ አይደለም። ካያችሁ ድሮ ለምን ቀረብካት? ወንዶች አስመሳዮች ናቸው። ህይወቷ ወደ ፍቅር ልቧ ውስጥ ካስገባሃት በኋላ ጥላሃት ልትሄድ። በተለይ አረብ ሀገር ያላችሁ ወንዶችን አትመኑ። መአት እኔ በነገራችን ላይ እንደ ኮሜንት ማንበብ የሚያዝናናኝ ነገር የለም። በዚህ አጋጣሚ ማለት ነው በጣም ፈታ ዘና ነው የሚያደርገኝ ኮሜንት። መጽሐፍ አልወድም፣ ማንበብ ግን ስራዬ ብዬ ማለት ነው። ምን ነው መጽሐፍ ቅዱስ ባነብ እንደው የሚጠቅመኝ። አይ ለማንኛውም አሙዬ ቻለው እንግዲህ የሰሞኑን መረገጥ ቻለው። እኔ ግን ከዚህ በኋላ ላረግጥህ ለራሴ ቃል ገብቻለሁ። አሳዘንከኝ፣ የምር አሳዘንከኝ። እንደ ኦዲየንሶች ራሱ ኩቲ እኮ ናቸው። አዎ ጠፉ አስጠፋቻቸው ከመባል ስላዳንከኝ ከልብ ነው የማመሰግነው። ተጽዕኖ ፈጣሪ ስላረከኝ ማለት ነው። ሰው በገዛ ችግሩና በገዛ ኬዙ ሲጠፋ ሳምሪ ናት የምታስጠፋቸው እያላችሁ ከማለቅለቅ ድናችኋል። እንግዲህ አሙ በከባድ ስራ በከባድ ሙልጭታ መጥቶላችኋል። ጠብቁ። እኔ አይመለከተኝም። እኔ የመጣልኝን አመጣለሁ፣ እሰራለሁ፣ አለቀ። መታችሁ እኝኝ እላለሁ ብትሉ አይመለከተኝም። በሉ ችግር የለም፣ እኝኝ በሉ። ደግሞ የትንሱ ንግግር ነው እንጂ ያሳቀኝ። ሊሸጠኝ ነው ያለች እናቴ። አሙ እንዳይገዛሽ እንደው አላዛር ቢሸጥሽ ራሱ ለሌላ ሰው ቢሸጥሽ መልካም ነው። ምክንያቱም አሙ እንዳየሹ ነው እንግዲህ። ግን እናንተ ድራማ ነው እንትን ነው ስትሉ የከረማችሁ ግን ደህና ናችሁ? እንደምን ከረማችሁ? እንደው እኔ እኮ ማለት ነው ኮሜንታተሮች እና እነዚህ በጥባጭ ዩቲዩበሮች ባይኖሩ ምን ይውጣኝ ነበረ? ከመዳምዬ ጭቅጭቅ፣ ንትርክ፣ ሰላም በቃ ስራ ዋል ብዬ ግብት ስል የማያቸው ነገሮች ሁሉ ፍትት ዘና የሚያደርጉ ናቸው። እኔም ለእናንተ ከዚህ በኋላ ዘና ፈታ እያልኩ ነው የምመጣው። ምን አነዛነዘኝ እኔ ከጥቃቅንና አነስተኛዎች ጋር ጥቃቅን አነስተኛ ዩቲዩበሮችና ጥቃቅን አነስተኛ ኮሜንታተሮች ማሽቋለጥ ነው ስራችሁ። እናንተ ዝም ብላችሁ እዛም ትክክል እያላችሁ አሽቋልጡ ማለት ነው። ለማንኛውም የትንሱና የአላዛር ኦዲየንሶች ብዙ አትንጫጩ፣ ያኔ አትጨናነቁ። የሚሰሩት ስራ ነው። እንትን የውጭ ፕሮሰስ የሚባል ነገር የለም። አስረግጬ ያው ልንገራችሁ ብዬ ነው። መቼም ያው ይሄንን በነገርኳችሁ ራሱ መታችሁ እንደ ኩትኝኝ እንደምትሉ ተስፋ አረጋለሁ። ግን አትበሉ ቢያንስ ማለት ነው። አንድ የምነግራችሁ ነገር በእነሱ ሲሰራባቸው እኛን ትናንሽ ዩቲዩበሮችን ባትቃወሙ ጥሩ ነው፣ እውነት ከወደዳችኋቸው ማለት ነው። ምክንያቱም እኛ በጮህን ቁጥር የነሱ ቻናል ነው ከኛ በላይ ከፍ የሚለው። ይሄን ማወቅ አለባችሁ። ዩቲዩብ በራሱ የዩቲዩብ አልጎሪዝም በራሱ የሚያንጫጫ ነገር ይፈልጋል። ለዛ ነው እየመጡ የሚንጫጩት፣ እየመጡ ለእናንተ አዲስ ነገር ከፍቅር ውጭ ጸብ ብቻ እያስተላለፉልን ያሉት በዚህ ሰዓት። እናንተ የምትወዱት በቃ ጸብና ጭቅጭቅ ስለሆነ ነው። ስለዚህ ስንሰራባቸው መታችሁ እኝኝ አትበሉ። ያኔ የልጆቹን እድገት የምትፈልጉ ከሆነ ማለት ነው። ካያችሁ አሁን አንዳንድ ዩቲዩበሮች ቻናላቸው ንቅንቅ የማይልበት ምክንያት እኔ ልንገራችሁ። እኛ ትናንሽ ዩቲዩበሮች ስለማንፈተፍትላቸው፣ ካልፈተፈትን እንደ ሐውልት አንድ ቦታ ነው ቆሞ የሚቀረው ማለት ነው። ለምን? የኛ ነው አይዲያው። አሁን ከኔ ላይ የሆነ ነገር ወስዶ አንዳቸው ይሰራሉ፣ ከሌላዋ ላይ እንደዚህ ወስዶ አንዳቸው ይሰራሉ። አያችሁ? እንደዚህ ነው በቃ። እኛ ዩቲዩበሮች ተሳስረን ነው የምንኖረው። ስለዚህ አታለግሉቁ። እናንተ ምንድናችሁ? ቻው። ለማንኛውም በጣም ነው የምወዳችሁ። አበዛውባችሁ። ነገር ሲበዛ ባህያ አይጫንም። የሰማችሁትን በልቦናችሁ ያሳድርባችሁ።